ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታዊ ዝግጅታችን ተጀምሯል። የዘንድሮው የክረምት በጎ ፈቃድ አገልግሎት ከሐምሌ 1 እስከ መስከረም 20 2019 ዓ.ም ድረስ ተጠናክሮ ይቀጥላል። ከሰሞኑም የአማራ ክልል እንደ ክልል ማስጀመሪያ መርሃ ግብር አካሂዶ ነበር። በዚህ ዓመት ከ8 ሚሊዮን በላይ ዜጎች እንደ ክልል በሂደቱ ይሳተፋሉ ተብሎ ነው የሚጠበቀው። የዛሬው አሚኮ ወቅታዊ ዝግጅታችንም የክረምት በጎ ፈቃድ ላይ ያደርጓል። በተለይ በቆይታችን የክረምት በጎ ፈቃድ እንዴት ይመራል የሚለውን በስፋት እናስቃኛችኋለን። እንግዶችን ጋብዣለሁ። ዶክተር መስፍን አበጀ በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ፣ እንዲሁም ደግሞ የአቶ ዘላለም አረጋ የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ አብሮን ቆይታ ያደርጋሉ። ምርጫችሁን የአማራ ሚዲያ ኮርፖሬሽን እንድታደርጉ በአክብሮት ምጋብዛችሁ የፕሮግራሙ አዘጋጅ ጻድቁ አላምረው ነኝ። አብራችሁን ቆዩ። ዶክተር አቶ ዘላለም አክብራችሁን እዚህ ድረስ ስለመጣችሁ እጅግ አመሰግናለሁ። አመሰግናለሁ። በመግቢያ እንዳስተዋወቅኩት የክረምት በጎ ፈቃድ አገልግሎት የዛሬው የወቅታዊ ዝግጅታችን ትኩረት ነውና በአማራ ክልል ባለፉት ዓመታት በተለይ የተከናወኑ የክረምት በጎ ፈቃድ ስራዎች ምን ያህል ውጤታማ ነበሩ ከሚለው ውይይታችን ጀምር። ዶክተር በጣም አመሰግናለሁ። እንግዲህ የበጎ ፈቃድ ማህበራዊ አገልግሎት አሁን ባለንበት ወቅት በዓለም ደረጃ ከፍተኛ የሆነ ትኩረት ያገኘ ስራ ሆኗል። ይሄም ዜጎች፣ ግለሰቦች፣ ቡድኖች ወይም ማህበራት በመልካም ፈቃድ ነፃ ጊዜያቸው የሚያሳልፉበት ብቻ ሳይሆን አንድ የልማት የዲቨሎፕመንት ስትራቴጂክ ቱል ሆኖ እያገለገለ የመጣ ፕሮግራም ነው። በዚህ መሰረት መንግስታችን ይህንን የፕሮግራም ሀሳብ በዘላቂነት ተቋማዊ ምላሽ እንዲያገኝ በሚያደርግ አግባብ ስራዎች እየተሰሩ ያሉበት ሁኔታ ላይ ነው የምንገኘው። የበጎ ፈቃድ ማህበራዊ አገልግሎት እንግዲህ የዩናይትድ ኔሽን ትንታኔ እንደሚያስረዳው ለዘላቂ ልማት መሰረታዊ የሆነ ዋነኛ ሞተር ሆኖ እያገለገለ ያለ ነው በዓለም ደረጃ። በዓለም ላይም ከፍተኛ ትኩረት ማግኘቱ ብቻ ሳይሆን በዓለም የጂዲፒ ድርሻውም ወደ 2.4% ድርሻ ያለው ስራ ነው ይሄ ስራ። ይሄ ብቻ ሳይሆን እንደ ዓለም ወደ 2.1 ቢሊዮን የሚሆኑ ዜጎች በበጎ ፈቃድ የሚሳተፉበት ሁኔታ አለ። ይሄ ማለት በአጠቃላይ በዓለም ከሚሰራው ጉልበት ውስጥ ወደ 34.5% የሚሆን ዜጎች በበጎ ፈቃድ እየተሳተፉ የመጡበት ሁኔታ ላይ ደርሰናል። ስለዚህ የበጎ ፈቃድ ማህበራዊ አገልግሎት ነፃ ጊዜያችን የምንሰጥበት ብቻ ሳይሆን ለኢኮኖሚያችን ከፍተኛ አስተዋጽኦ የሚያበረክት ያደጉ የሰለጠኑ የበለጸጉ የምንላቸው ሀገሮችም ጭምር ከፍተኛ የሆነ ትኩረት ሰጥተው እየመሩት ያለ ስራ ነው። በሀገራችን ኢትዮጵያም ይሄ ስራ በትኩረት ተይዞ የፖሊሲ የፕሮግራም ሀሳብ ሆኖ ስራዎች እየተመሩ ያሉበት ሁኔታ አለ። በእኛ ክልል ሁኔታም ባለፈው አመት ብቻ ሳይሆን ከዛም በፊት በጣም በርካታ የበጎ ፈቃድ ማህበራዊ አገልግሎት ስራዎች እየተሰሩ መጥተዋል። ሁለት መሰረታዊ ነገሮችን ብቻ ማንሳት ይቻላል ባለፈው አመት ከተገኘው ስኬት ማለት ነው። የመጀመሪያው ማህበራዊ ትስስርን ማጠናከር የቻለበት ሁኔታ ተፈጥሯል የበጎ ፈቃድ ማህበራዊ አገልግሎት። በሁለተኛ ደረጃ ደግሞ የኢኮኖሚ ልማት ጉድለቶችን የማህበራዊ ልማት ጉድለቶችን እየሞላ የመጣበት ሁኔታ አለ። በተለያዩ ዘርፎች በአረንጓዴ አሻራ ልማት፣ በኢኮኖሚ ዘርፍም በእርሻ ስራ እንቅስቃሴዎች፣ በመማር ማስተማር እና በሌሎችም ዘርፎች ሰፋፊ ስራዎች እየተሰሩ የመጡበት ሁኔታ አለ እና እንደ ክልል ሰፊ የሆነ የልማት ጉድለታችን እየሞላ ነው በአንድ በኩል። በሌላ መልኩ ደግሞ የህብረተሰቡ ትስስር እያጠናከረ የመጣ የሶሻል ኮንትራክቱን እያጠናከረ የመጣ ትልቅ ስራ ተደርጎ እየተወሰደ ነው። በዘመቻ መስራት ከተጀመረባቸው ያለፉት 4 ዓመታት የበጎ ፈቃድ ስራዎች ምን ያህል ውጤታማ ነበሩ? አቶ ዘላለም ማህበራዊና ሰብአዊ ድጋፍ አኳያ እሱ ጋር ጎላ ብሎ የሚነሳው የአቅመ ደካማ ቤቶችን በማደስና በመጠገን ረገድ እውነት ለመነጋገር በጣም ውጤታማ ነበርን ብሎ መውሰድ ይቻላል። አንደኛው እሱ ነው። ሁለተኛው ነገር ደግሞ አረንጓዴ አሻራ ላይ የተሰራው ስራ በጣም ጥሩ ነው የነበረው። ባለፈው አመት ወስደን ስንመዝነው የተሻለ ስራ የሰራንበት ወቅት ነው የነበረውና አረንጓዴ አሻራ ላይ በተገቢው መንገድ ውጤታማ ሆነናል ብለን ነው የገመገምነው። ሶስተኛው ከጤና ተግባራት አኳያ ነው። ጤና ላይ ወስደን ብንመለከት በተለይ የጤናና ደህንነት አገልግሎት፣ ደም ልገሳ እና የነጻ ሕክምና አገልግሎት ስራዎች ላይ የተሻለ ስራ ተሰርቶ ውጤታማ ነን በሚል ነው የገመገምነው። በአራተኛ ደረጃ ማንሳት የምፈልገው ነገር የትምህርትና የአቅም ግንባታ ስራዎችን በሚመለከት በተለይ የክረምት ማጠናከሪያ ትምህርት በመስጠት ረገድ የተሻለ እንቅስቃሴ ነው የነበረው።
እሱ ላይም ወስደን ስናየው የተሻለ ስራ እንደሰራንና በውጤታማነት መገምገም የቻልንበት ሁኔታ አለ። አጠቃላይ ከኢኮኖሚው አኳያ ወስደን ስንመለከት ማህበራዊና ኢኮኖሚው ፋይዳ በጣም የጎላ ነው ብሎ መውሰድ ይቻላል። ከኢኮኖሚ አኳያ እንግዲህ ወደ 26 ቢሊዮን በብር ሲገመት ከመንግስትና ማህበረሰብ ወጪ ማዳን ችለናል ብለን ነው በዛ ደረጃ የገመገም ነው። እንግዲህ ይሄ ጉዳይ ከገንዘብ ቆጣቢነቱ ባሻገር አንድ ሶስት ነገሮችን አንስቼ በዚህ ጉዳይ ላይ ማጠቃለል ይችላል ብዬ አስባለሁ። የመጀመሪያው ነገር ማህበረሰቡ እርስ በርስ የመረዳዳት ሁኔታ የፈጠረበት ሁኔታ አለ። ሁለተኛው ነገር ደግሞ የወጣቶች የሀገር ፍቅር ስሜት እንዲዳብር ያደረገበት ሁኔታ ነው ያለ። በሶስተኛ ደረጃ ማነሳው የበጎነት ሴት እንዲጎለብት ከፍተኛ አስተዋጽኦ አድርጓል ብሎ ማደማደም ይቻላል። ባለፉት ዓመታት የክረምት በጎ ፈቃድ አገልግሎቶች ሲከናወኑ በተለይ የተወሰዱ ልምዶች እና ተሞክሮዎችን እንዴት መግለጽ እንችላለን ዶክተር? እንግዲህ በጎ ፈቃድ ማህበራዊ አገልግሎት ከስሙም ለማየት እንደሞከር ነው ተቋም የሚሻገር ስራ ነው። በአንድ ተቋም ተጀምሮ የሚጠናቀቅ አይደለም። ስለሆነም ባለፉት ዓመታት ከሰራነው የበጎ ፈቃድ ማህበራዊ አገልግሎት የመጀመሪያው እንደ ተሞክሮ የምንወስደው የተቀናጀ አመራር መስጠት የመቻላችንን ያረጋገጥንበት ነው። ይሄ ማለት የበጎ ፈቃድ ማህበራዊ አገልግሎት ጊዜያዊ ስራ ሳይሆን ዘላቂ ስራ ነው። ዘላቂ ስራ ከሆነ ደግሞ ተቋም ያስፈልገዋል፣ እቅድ ያስፈልገዋል፣ ክትትልና ድጋፍ የሚደረግበት ስርዓት ያስፈልገዋል። ከዚህ አንጻር ቅንጅታዊ አመራርን ማረጋገጥ ችለናል። በጣም በርካታ ተቋማት በበጎ ፈቃድ ማህበራዊ አገልግሎት ስራዎች ላይ ይሳተፋሉ። እነዚህን ተቋማት ቅንጅታቸው እንዲጠናከር የሀሳብ መጋራት፣ የሪሶርስ መጋራት እንዲሁም ደግሞ ስራዎች ጊዜ ተሻጋሪ የሆኑ ተግባራት ለምሳሌ በበጎ ፈቃድ ማህበራዊ አገልግሎት በክረምት የተሰሩ ስራዎች ወደ በጋ የሚሻገሩ ስራዎች አሉ። እነዚህንም በተጠናከረ መልኩ ለመስራት የሚያስችል የተቀናጀ አመራር ማረጋገጥ የተቻለበት ሁኔታ አንደኛው እንደ ጥሩ ልምድ የሚወሰድ ነው። ሁለተኛው የማህበረሰብን የባለቤትነት ስሜት የኮሚኒቲ ኦነርሺፕ ማረጋገጥ የቻልንበት ሁኔታ አለ። ይሄ ስራ በወሳኝነት እንደ ዓላማ አድርገን የወሰድ ነው ሁሉንም አቅሞች ማስተባበር ነው። ሁሉንም አቅሞች ስንል ሰብአዊ፣ ቁሳዊ አቅሞችን በሙሉ እንዲሁም ደግሞ በህብረተሰብ ክፍል ደረጃ በአንድ የህብረተሰብ ክፍል ደረጃ እንትን ያለ የታጠረ አይደለም። ሁሉንም የህብረተሰብ ወጣቶች፣ ሴቶች፣ ምሁራን ሁሉም የህብረተሰብ ክፍል የሚሳተፍበት ነው። ስለዚህ ኮሚኒቲው ኦን እንዲያደርገው ለማድረግ እና ባህሉን እንዲቀጥል ለማድረግ የሚያስችሉ ስራዎች ተሰርተዋል። አሁን ሁላችንም እንደምንታዘበው እንደምናየው ክረምት በሚመጣበት ጊዜ መንግስት እቅድ ከማቀዱ በፊት ፓርቲ እቅድ ከማቀዱ በፊት ብዙ የህብረተሰብ ክፍል ወደ በጎ ፈቃድ ማህበራዊ አገልግሎት እየመጣ ያለበት ሁኔታ አለ በበጋም በክረምትም። ስለዚህ እንደ ተሞክሮ አንደኛው የምንወስደው የሁለተኛው የምንወስደው የማህበረሰብ ባለቤትነትን ማረጋገጥ እየቻልን የመጣንበት ሁኔታ አለ። ስለዚህ እነዚህን ወስደን ስንመለከት ትልቅ ተሞክሮ ተደርገው ለሌሎች ስራዎችም እንደ ትልቅ እርሻ ሆነው ሊያገለግሉ የሚችሉ ስኬቶችን ማረጋገጥ ችለናል ባለፉት አመታት ለማለት ነው። አመሰግናለሁ። በዚህ አመት የበጎ ፈቃድ አገልግሎት እንደ ሀገር አቀፍ ደረጃ ከሐምሌ 1 ጀምሮ እስከ ቀጣይ መስከረም 20 2019 ድረስ እንደሚቀጥል ነው መርሃ ግብሩ የሚያሳየው። እንደ ክልል በቅርቡ ርዕሰ መስተዳድሩ በተገኙበት የማስጀመሪያ መርሃ ግብር አከናውናቸዋልና አቶ ዘላለም በዚህ አመት ምን ምን ተግባራትን ለመስራት ነው የታቀደው? ተሳታፊዎቹ እነማን ናቸው? በዋናነት ደግሞ እነዚህን ተግባራት እናከናውናለን ተብሎ የተቀመጡ ግቦችስ እንዴት የሚገለጹ ናቸው? መልካም እንግዲህ በጎነት ለኢትዮጵያ ከፍታ በሚል መሪ ቃል ነው በዚህ አመት አቅደን ወደ ንቅናቄ የገባ ነው። እንደተባለው አሁን ላይ ወደ አጠቃላይ ስራዎችን በሚመለከት አቅደን ርዕሰ መስተዳድሩን በተገኘበት በባህር ዳር ከተማ አስተዳደር የንቅናቄ መድረኮች ተካሂደዋል። ስለዚህ ይሄን ወስደን ስንመለከት ምናልባት አችፍ እናደርጋለን ብለን ያሰብናቸው ወደ 5 ግቦች ይኖሩናል። የመጀመሪያው ነገር አሳታፊነት ነው፣ ማሳተፍ ነው። ከማሳተፍ አኳያ ወደ 9.8 ቢሊዮን አካባቢ ማህበረሰብ እናሳትፋለን ብለን በእቅዳችን ይዘን እየተንቀሳቀስ ነው የምንገኘው። ተጠቃሚ እናደርጋለን ብለን ያሰብናቸው የማህበረሰብ ክፍሎች ደግሞ ከ15 ሚሊዮን በላይ የማህበረሰብ ክፍሎች ልዩ ልዩ የማህበረሰብ ክፍሎች ተጠቃሚ እናደርጋለን ብለን ነው እየተንቀሳቀስን ያለነው። እንደገና ደግሞ አገልግሎቱን ወስደን በገንዘብ ስንተመን ከ20 ቢሊዮን በላይ የሚሆን ብር ከመንግስትና ከማህበረሰብ ወጪ እናድናለን ብለን በእቅዳችን አቅደን እየተንቀሳቀስን ያለንበት ሁኔታ ነው ያለ። እንግዲህ በአራተኛነት የያዝነውና በግብ ያስቀመጥነው ደግሞ የወሰን ተሻጋሪ
የሚባል በጎ ፈቃድ አገልግሎት አለ። ወጣቶች የሚሳተፉበትና ወሰን ተሻግረው አገልግሎት የሚሰጡበት ነው። እሱን እንደ አንድ ግብ አስቀምጠን እየተንቀሳቀስ ነው የምንገኘው። የመጨረሻው ደግሞ ሞዴል ወረዳ መፍጠር በሚል በአምስተኛ ደረጃ በግብ አስቀምጠን ነው እየተንቀሳቀስ የምንገኘው። እንግዲህ እነዚህን 5 ግቦች አቺቭ እናደርጋለን ብለን በዚህ ደረጃ እየሰራን ነው የምንገኘው። እንግዲህ ይሄን እቅድ ለማስፈጸም ወይም ደግሞ አቺቭ ለማድረግ ምን ምቹ ሁኔታዎች አሉ፣ በምን መንገድ ይፈጸማሉ ብለን ስናስብ የመጀመሪያው ነገር የሚዲያና ኮሚኒኬሽን ስራዎችን ወይም ደግሞ ዘመቻ መጠቀም መቻል አለብን። አምናም እንዳየ ነው ውጤታማ ስላደረገን ይህን ስልክ በተለይ እንጠቀማለን ብለን በእቅዳችን አስቀምጠን ነው እየተንቀሳቀስን የምንገኘው ማለት ነው። ሌላውና ሁለተኛው ነገር በክልል ደረጃ ያለውን ውጤታማነት ከማሳደግ ባለፈ ቅድም እንዳልነው አገልግሎት ሰጪ ወይም ደግሞ የበጎ ፈቃድ አገልግሎት ሰጪ ወጣቶችን ወሰን ተሻጋሪ በማድረግ ስራ እንዲሰሩ በዛ መንገድ እናሳካለን ብለን ነው በሁለተኛ ደረጃ ያስቀምጥ ነው። በሶስተኛ ደረጃ ደግሞ የማህበረሰብ አቀፍ ተሳትፎን ማጎልበት መቻል አለብን። ማህበረሰቡን ማሳተፍ፣ ማህበረሰቡን በንቅናቄ ስራዎችን እንዲሰራ የማሳተፍ ስራ እንሰራለን ብለን በዚህ ደረጃ እቅዳችን አቅደን እየተንቀሳቀስ ነው የምንገኘው ባጭሩ። አሁን አቶ ዘላለም ያነሱልኝ ግቦች አሉና እነዚህ ግቦች ቢተገበሩ እንደ ክልልም እንደ ሀገር ምን ለውጥ ያመጣሉ ተብሎ ታስበው ነው የተመረጡት የሚለውን ቢጨምሩ። እሺ፣ በጣም አመሰግናለሁ። እነዚህ በአላማ ደረጃ እንደ አላማ ነው ያለው። ሁሉንም አቅሞች በማስተባበር እና በማሳተፍ በማቀናጀት የበጎ ፍቃድ ማህበራዊ አገልግሎትን ባህል የማድረግ አላማ ነው ያለው። እነዚህን አላማዎች ለማሳካት ቅድም የተገለጹት 5 ዋና ዋና ግቦች ተቀምጠዋል። ግቦቹን ለማሳካት ደግሞ 17 ዋና ዋና ተግባራት ተካተውበታል። በዚህ መሰረት እነዚህ ግቦች በሚሳኩበት ጊዜ ምንድነው ሊፈጠር የሚችለው የሚለው የመጀመሪያው የማህበራዊ ካፒታልን ማሳደግ ነው። ማህበራዊ ካፒታልን ማሳደግ ማለት በሁሉም ማህበረሰብ መካከል መተማመን የሚፈጥር አንዱ ለአንዱ የሚተጋገዝበት የቆየ ያደረ እሴት ባህላችንን መልሰን የምንገነባበትን እድል ይፈጥራል። ትስስርና ማህበራዊ ደህንነትን ለማጠናከር በተለይ ከክልላችን አሁን ካለው ወቅታዊ ሁኔታ አንጻር ይሄ የበጎ ፍቃድ ማህበራዊ አገልግሎት ሶሻል ካፒታላችንን በእጅጉ የምናሳድግበት የህብረተሰብ ትስስር ከአካባቢ አካባቢ ከቀበሌ ቀበሌ ከወረዳ ወረዳ ከዞን ዞን እንዲሁም ደግሞ በወሰን ተሻጋሪዎች ደግሞ ከክልል ክልል በሀገር ደረጃ ለሀገር መንግስት ግንባታ መሰረት የሚጥል የሀሳብ መጋራት የድርጊት መጋራት የምንፈጥርበት ነው። ስለሆነም እነዚህ ግቦች ቢሳኩ የመጀመሪያው ማህበራዊ ካፒታልን ከማሳደግ አንጻር የህብረተሰብ ትስስርን ከማሳደግ አንጻር ትልቅ የሆነ ፋይዳ ያለው ስራ ነው። ስለዚህ በጎ ፍቃድ በአጠቃላይ በመዋቅር ደረጃ ያለን ትስስር ሊያጠናክር የሚችል ተግባር ተደርጎ የሚወሰድ ነው። በሁለተኛ ደረጃ ደግሞ ከኢኮኖሚ አንጻርም በተመሳሳይ የኢኮኖሚ አቅምን በማሳደግ ወጪን በመቀነስ በኩል ትልቅ አስተዋጽኦ ያበረክታል የበጎ ፍቃድ ማህበራዊ አገልግሎት። ቅድም እንዳልኩት በበጎ ፍቃድ ከመሰራቱ ባለፈ አንድ የስትራቴጂክ ዲቨሎፕመንት ጎል ተደርጎ ሊወሰድ የሚችል ስራ ነው። ስለዚህ ይሄ እንደ አንድ መሳሪያ ተደርጎ ወጣቶች በሙያቸው በጉልበታቸው፣ ምሁራን በሙያቸው በጉልበታቸው በጊዜያቸው የሚሰጡት አገልግሎት በገንዘብ ሲተመን በጣም ከፍተኛ የሆነ ድርሻ ትርጉም ያለው የመንግስትን ወጪ የሚቆጥብ የህብረተሰብን ወጪ የሚቆጥብ በመሆኑ ምክንያት ኢኮኖሚያዊ ፋይዳው በተመሳሳይ በሁለተኛ ደረጃ በጣም ከፍ ያለ ተደርጎ ሊወሰድ የሚችል ነው። ይሄ የኢኮኖሚ ፋይዳ በወሳኝነት ዘላቂ ልማትን ከማረጋገጥ አንጻር በጣም ከፍተኛ አስተዋጽኦ ያበረክታል። በተለይ እያንዳንዱ የህብረተሰብ ክፍል መድረስ ያለበትን አካል በመድረስ በተለይ በድህነት ውስጥ የሚገኙ የህብረተሰብ ክፍሎች ቅድም እንዳልነው የመኖሪያ ቦታቸው የተመቸ እንዲሆን የማድረግ የእርሻ ስራ እንቅስቃሴያቸው የተሳለጠ እንዲሆን የማድረግ ዘላቂ የሆነ የግሪን ኢኮኖሚ ግንባታችንን ሊያግዙ የሚችሉ የአረንጓዴ አሻራ ስራዎቻችን በአጠቃላይ ለዘላቂ ልማት የሚኖረው አስተዋጽኦ ከኢኮኖሚ አንጻር እጅግ በጣም ከፍተኛ ነው። በማህበራዊ ልማትን በተመሳሳይ የትምህርት ቤት ግንባታዎች፣ የትምህርት ቤት ማስዋብ ስራዎች፣ የተማሪዎች ማጠናከሪያ፣ የጎልማሶች ትምህርት እነዚህ በማህበራዊ ልማት ዘርፍ ያሉብንን ጉድለቶች በወጪ በሀብት ካፒታል ተመድበው ሊሰሩ የሚችሉ ስራዎችን በበጎ ፍቃድ ማህበራዊ አገልግሎት በጎ ፍቃደኛ በሆኑ የህብረተሰብ ክፍሎች እየተሰራ በሚሄድበት ጊዜ የሚኖረው አስተዋጽኦ እጅግ በጣም ከፍተኛ ነው። በአጠቃላይ ደግሞ ከግሪን ኢኮኖሚ አንጻር ስነ ምህዳርን ለመጠበቅ የአካባቢ ጥበቃ አንዱ ከ17ቱ የበጎ ፍቃድ ተግባራት ውስጥ አንደኛው ተግባር ነው። ስለዚህ በዚህ ተግባር ውስጥም የበጎ ፍቃድ ስራ የሚያበረክተው አስተዋጽኦ እጅግ በጣም ከፍተኛ ነው ለመውሰድ ይቻላል።
በአጠቃላይ ደግሞ የዜጎችን ስብዕናና የአመራርና ህዝብ ትስስሩን ከማጠናከር አንጻር የሚኖረው ድርሻ እና ሚና በጣም ከፍተኛ ነው ማለት ነው። ስለሆነም ከላይ በቁጥር የተገለጹት ግቦችና ተግባራት በሚተገበሩበት ጊዜ ማህበራዊ ካፒታልን በማሳደግ ኢኮኖሚያዊ ጥቅሙን በማሳደግ እና ዘላቂ ግቦችን ከማሳካት አንጻር የሚኖረው ሚና እጅግ በጣም የጎላ ነው። ስለሆነም አመራሩን በየደረጃው የሚገኘው የህብረተሰብ ክፍል ይህንን ዓላማና ግብ ሊያሳካ የሚችል ትጋት፣ ቁርጠኝነትና ተሳትፎ መረጋገጥ ይጠበቅበታል ማለት ነው። የክረምት በጎ ፈቃድ አገልግሎት ወደ 17 የሚደርሱ ተግባራትን ያካተተ በሚሊዮኖች የሚሳተፉበት ነው እንዳነሳችሁልኝና እነዚህ ተግባራት ሰፊ ከመሆናቸውም አንጻር በሂደቱ የሚሳተፉ አካላት ብዙ ከመሆናቸው አንጻር የአንዱ ባለድርሻ አካል አንዱ ኃላፊነት የተሰጠው የእናንተ ቢሮ ነው። አቶ ዘላለም እንዴት ነው ከባለድርሻ አካላት ጋር በድጋፍ በማድረግ በመንገድ ነው ለመምራት ያሰባችሁት? መልካም ባለድርሻ አካላት ለዚህ ስራ እጅግ በጣም ወሳኝ ናቸው። ስለዚህ እነዚህን ማስተሳሰር፣ እነዚህን ማቀናጀት፣ እነዚህን በአግባቡ መምራት፣ እነዚህን አድሬስ ማድረግ በጣም አስፈላጊ ይሆናል ማለት ነው። ከዚህ አኳያ እኛ የጋራ እቅድ እና ግልጽ የሆነ የተቀመጠ የስራ ኃላፊነት ክፍፍል አድርገናል። የመጀመሪያው ነገር ስልታዊና ተከታታይነት ያለው የሱፐርቪዥን የማካሄድ ስራ ጨምረን በዛ መንገድ አብረን የምንሰራው ነው የሚሆነው። ሁለተኛው ነገር ተግባራዊና አፋጣኝ ድጋፎችን በዛ መንገድ የመደጋገብ ስራ አብረን እንሰራለን። ድጋፍ ሲባል በኢኮኖሚ አኳያ ሊሆን ይችላል። በማንኛውም እንቅስቃሴ ድጋፎችን እያደረግን እየተጋገዝን በጋራ ተባብረን የምንሰራው ነው የሚሆነው። ሌላው የተቀናጀ ሚዲያና የኮሚኒኬሽን ስራ መስራት መቻል አለብን። እሱንም በእቅዳችን አካተን እየተንቀሳቀስ ነው የምንገኘው። ባለድርሻ አካላትም ይህንን ጨምረው የምንታገዝና በተለይ ወደ ስራ የገቡበት ሁኔታ እንዳለ መግለጽ እፈልጋለሁ። ሌላው ችግር ፈቺ የሆነ ድጋፍ እንዲደረግ ይፈልጋል። በተለይ ይህን ስራ በአግባቡ ለማከናወን ድጋፎች አስፈላጊ ናቸውና እንዲሁ ድጋፍ ብቻ ሳይሆን ችግር ፈቺ የሆነ ድጋፍ ማድረግ አስፈላጊ ነው። እሱን እንደ አንድ ጥሩ ነገር ምን ወስደው ነው የሚሆነው። በመጨረሻ እነዚህን አካላት ደግሞ ካሰራን አይቀር ማመስገን አስፈላጊ ነው። እውቅና መስጠት በጣም አስፈላጊ ነው። ስለዚህ እናመሰግናቸዋለን፣ እውቅና እንሰጣቸዋለን ማለት ነው። እዚህ ማጠቃለያ የግምገማ ስርዓት ሁሉ ይኖረናል። ለውጤት ተኮር ግምገማ እናደርጋለን። የእውቅና እና ሌሎች መድረኮችን እየፈጠር በጋራ ተባብረን በጋራ ምንመራው ነው የሚሆነው። እንግዲህ ከዚህ አኳያ ወስደን ስንመለከት ሁለት አይነት ኮሚቴዎች አሉ አሁን ላይ ያቋቋምናቸው። የመጀመሪያው አብይ ኮሚቴ የሚባለው ነው። ሁለተኛው ደግሞ ቴክኒክ ኮሚቴ የሚባል አለ። ስለዚህ ይሄ ኮሚቴ ከክልል ጀምሮ እስከ ቀበሌ ድረስ የተቀናጀ ነው። ይህ ኮሚቴ ክልል ላይ ያለ እስከ ቀበሌ ድረስ ስንወርድ ተቀናጅቶ ነው የሚመራው። አብይ ኮሚቴው ራሱን የቻለ ተግባርና ኃላፊነት አለው። ቴክኒክ ኮሚቴው ደግሞ ራሱን የቻለ ኃላፊነት አለው። ስለዚህ ይሄ አብይ ኮሚቴ የሚባለው በየሳምንቱ እየተገናኘ ተግባራት እየቀረቡለት እየገመገመ የሚመራ ነው የሚሆነው። ቴክኒክ ኮሚቴው ደግሞ አሁን ላይ የተግባባንበትና የጋራ ያደረግነው በየ3 ቀኑ እየተገናኘን እየገመገምን እንድንመራ ነው። ስለዚህም በተመለከተ ጥብቅ ዳይሬክሽን ጥብቅ ስምሪት ተሰጥቶ በፓርቲ በኩልም በመንግስት በኩልም ተቀናጅቶ እየተፈጸመ ያለበት ሁኔታ ነው ያለና ከዚህ አኳያ ቅንጅቱ ምናልባት ውጤታማ እንዲሆን ክትትልና ድጋፍ ማድረግ ማለት እንግዲህ በጎ ፈቃደኞችን ሜዳ ላይ ብቻቸውን አለመተው ማለት ነው። መተባበር ማለት ነው። መቀናጀት ማለት ነው። አብሮ መስራት፣ አብሮ መደገፍ ማለት ነው። ስለዚህ እንዲህ አይነት ኮሚቴዎች አሉ። ስለዚህ በኮሚቴው አማካይነት ደግሞ አድሬስ ይደረጋሉ፣ ይደገፋሉ ማለት ነው። ስለዚህ አጋር አካላት የሀብት፣ የእውቀት፣ የክትትልና የሞራል ጋሻ በመሆን ከጎናቸው ሊቆሙ ይገባል ማለት ነው። ከጎናቸው ሊቆሙ ይገባል እና የክረምት በጎ ፈቃድ አገልግሎቱ ምናልባትም ሀገራዊ ከፍታን የሚያረጋግጥ ታላቅ ማህበራዊ ካፒታል መገንባት ያስችላል ብለን ነው የምናስበውና ከዚህ አኳያ በዚህ አግባብ በጥብቅ ዲሲፕሊን እየተመራ ያለበት ሁኔታ እንዳለ መግለጽ ፈልጋለሁ ማለት ነው። የክረምት በጎ ፈቃድ እቅዱ የክልል ብቻ አይደለም። ከፌዴራል መንግስት ጋር በተናበበ መንገድ እስከ ክልሎች ድረስ የሚከናወን ተግባር ነውና ዶክተር በተለይ ያደረጋችሁት ቅድመ ዝግጅት ፕሮግራሞቹን በመንገድ ለመምራት አስባችኋል የሚለው ላይ ሀሳባችሁ ነበር? በጣም አመሰግናለሁ። እንግዲህ እንደተባለው የበጎ ፈቃድ ማህበራዊ አገልግሎት እቅዳችን የታቀደው
ከፌዴራል ተቋማት ጋር አላይን ባደረገ መልኩ ነው። መሪ ቃላችንም ተመሳሳይ ነው። በጎነት ለኢትዮጵያ ከፍታ 5ኛ ዓመት የበጎ ፍቃድ ማህበራዊ አገልግሎት ነው። ስለዚህ ሀገራዊ አጀንዳ ነው። ሀገራዊ አጀንዳ መሆኑ ብቻ ሳይሆን የሚስራዎቹ የበጎ ፍቃድ ግቦች በአጠቃላይ እና ተግባራት ተሳኩ ማለት ለሀገረ መንግስት ግንባታ የሚኖረው አስተዋጽኦ ትልቅ መሆኑ ታሳቢ ተደርጎ እንደ ሀገር እየተመራ ያለበት ሁኔታ ነው ያለው። በእኛ ክልል ሁኔታ ካለፈው ዓመት ቀደም ብለን ነው አሁን የበጎ ፍቃድ ማህበራዊ አገልግሎቱን የጀመርነው። ይህን መጀመር ብቻ ሳይሆን የተደራጀ እቅድ መሪ እቅድ ራሱን የቻለ እቅድ ተዘጋጅቷል። በዚህ መሪ እቅድ ውስጥ ግቦች፣ ተግባራት፣ አላማ፣ ግብ፣ ተግባራትና የባለድርሻ አካላት ሚናም ጭምር በዝርዝር የተቀመጠበት ሁኔታ አለ። እንዲሁም ደግሞ በተቋም ደረጃ በሴቶች ህጻናትና ማህበራዊ ጉዳይ ቢሮ ደረጃ የተደራጀ እቅድ ተዘጋጅቶ ወደ ታች የወረደበት ሁኔታ አለ። ስለዚህ ይሄ እቅድ ከፌዴራል እስከ ቀበሌ ድረስ የተናበበ እቅድ ነው። የመጀመሪያው ከዝግጅት አንጻር የሚያስፈልገው እቅድ ማዘጋጀት ነው። በሁለተኛ ደረጃ ደግሞ ፕሮግራሙን በክልል ደረጃ ክቡር ፕሬዚዳንታችን አቶ አረጋ ከበደ በተገኙበት በባህር ዳር ከተማ በንቅናቄ ተጀምሯል። ይሄ ጅምር በሁሉም ዞኖቻችን ተስፋፍቶ እየቀጠለ ያለበት ሁኔታ አለ በዚህ ሳምንት። ስለዚህ የቅድመ ዝግጅት ስራዎቻችን በዚህ ሳምንት ተጠናቀው በተሟላ መልኩ የተቀመጡ 5 ግቦችንና የተቀመጡ 17 ዝርዝር ተግባራትን ማከናወን የምንጀምርበት ምዕራፍ ላይ ነው አሁን የምንገኘው። ይህንን ለማሳካት የሚያስችል ሁሉንም አይነት ቅድመ ዝግጅቶች አሁን ባለው ሁኔታ ተጠናቀዋል። የክትትልና ድጋፍ ስርዓታችን ምን መሆን አለበት የሚለው ተመልሶ አድሯል። ስለሆነም ውጤታማ በሆነ መልኩ ተግባሩን መምራት ነው የሚጠበቀው። ከዚህ አንጻር እንደ መንግስት እንደ ተቋም ይሄ ዝግጅት አለ። በህብረተሰብ ደረጃም በተመሳሳይ ባለፉት ዓመታት የነበረውን ልምድ ተከትሎ እና ልምዱን ይዞ ይህንን የበጎ ፍቃድ ማህበራዊ አገልግሎት ለራሱ የሚሰራ በበጎነት የሚሰራ ተግባር መሆኑን አምኖ እያንዳንዱ የህብረተሰብ ክፍል ተሳትፎን ማረጋገጥ ይኖርበታል። እንደ መንግስት ግን ዝግጅታችንን ሙሉ ለሙሉ አጠናቀናል የሚለውን ለማንሳት ነው። የክረምት በጎ ፍቃድ አገልግሎት በተለይ በክልሉ ውጤታማ የሆነ ዘንድ የብዙ ተቋማት ቅንጅት ይጠይቃልና ከግለሰብ ጀምሮ የመንግስታዊ ተቋማትም መንግስታዊ ያልሆኑ ድርጅቶችም የሚሳተፉበት እንደመሆኑ ሰፊ ቅድመ ዝግጅትም ቅንጅትም የሚጠይቅ እንደመሆኑ የባለድርሻ አካላት እርስ በርስ መናበብና ቅንጅት በምን መንገድ ምን መሆን አለበት ይላሉ አቶ ዘላለም? መልካም እንደተባለው ጠንካራ ማህበራዊ ትስስር የመፍጠር የመረዳዳት ባህልን ፋይዳ ወስደን ስንመለከት እንግዲህ በርካታ ነገሮችን ማንሳት እንችላለን። በተለይ እዚህ ላይ ማህበረሰባዊ ትስስር መፈጠር መቻል አለበት። እሱን ማጠናከር በጣም አስፈላጊ ነው የሚሆነው። እሱ ካልሆነ ውጤታማነቱ አጠያቂ ነው ሊሆን የሚችለው። ስለዚህ የመጀመሪያው ነገር የማህበራዊ ትስስር መፍጠር፣ እሱን አጠንክረን መሄድ በጣም አስፈላጊ ነው የሚሆነው። በዚህ ረገድ እንቅስቃሴዎች አሉ። እዚያ ጋር ተያይዞ ልዩነቶች ይኖራሉ። እነዛ ልዩነቶች እንዳይኖሩ ልዩነቶችን የማጥበብ ስራ መሰራት መቻል አለበት ማለት ነው። እዚህ ጋር ተያይዞ የትውልድ ትስስር ስራ መሰራት መቻል አለበት። የትውልድን ማስተሳሰር እርስ በርስ ማስተሳሰር መቻል አለብን። የፍቅርና የክብር ድልድይ መገንባት መቻል አለብን ማለት ነው። ይሄ ሲሆን ስራው በአግባቡ እየተሳሰረ እየተቀናጀ የምንፈልገውን ውጤት ማምጣት ይቻላል ማለት ነው። ህዝቡ የባለቤትነት ስሜት እንዲላበስ የምናደርገው በዚህ አግባብ ነውና እንዲህ አይነት እንቅስቃሴዎችን ማድረግ አስፈላጊ ነው የሚሆነው። ከዛ ባለፈ የመረዳዳትና በተለይ የመደጋገፍ ባህልን ማሳደግ መቻል አለብን። እሱን ስናደርግ ውጤታማነቱ እየጎላ ይሄዳል። የጥንት ሴቶቻችን ማነቃቃት በተለይ ብዙ ሴቶች አሉን በነገራችን ላይ አሁን ላይ ብዙም ባይሆን እየተሸረሸሩ ይመጡና እነሱን ለማጎልበት እሱ ላይ ስራ መስራት መቻል አለብን። ሴቶቻችን ምንድናቸው የሚለውን ነገር መጀመሪያ ፈጥኖ መለየት፣ ከለየም በኋላ ደግሞ እነዛ ሴቶች በተገኙ መንገድ እንዲቀጥሉ ስራ መሰራት መቻል አለበት። ከዚህ አኳያ እንዲህ አይነት እንቅስቃሴዎችን አጠናክሮ መቀጠል በጣም አስፈላጊ ነው የሚሆነው። ሁለተኛው የጋራ ጥቅምና ልማትን ማረጋገጥ መቻል አለብን። እንግዲህ ይህ ስራ ሲሰራ የምንጠቀመው ጥቅሙ የጋራ ነው ማለት ነው፣ የማህበረሰቡ ነው ማለት ነው። ስለዚህ ይህን ማረጋገጥ መቻል አለብን። የጋራ ችግሮችን ደግሞ በጋራ መፍታት መቻል አለብን፣ መጋራት መቻል አለብን። ያው በጋራ የምንጠቀም ከሆነ ችግሮችም ካሉ ደግሞ በጋራ እየተነጋገሩ ችግሮችን መፍታት በጣም አስፈላጊ ነው። እንዲህ አይነት ካልቸሮች እንዲህ አይነት ልማዶች አሁን ጥሩ እየመጡ ነው ያሉ። ይሄ የበጎ ፈቃድ አገልግሎት በተለይ የክረምት በጎ ፈቃድ አገልግሎት ክረምት ብቻ ሳይሆን በበጋውም ተጠናክሮ እየቀጠለ ያለበት ሁኔታ ነው ያለና አዘ ካልቸር እንደ ልምድ የተወሰደበት ሁኔታ አለና ይሄን ልምድ አጠናክሮ መቀጠል በጣም አስፈላጊ ነው። ብዙ
ችግሮችን እየፈታንበት ስለሆነ ብዙ ማህበራዊ ችግሮችን እየፈታንበት ስለሆነ የተቋማትን ቅንጅት እናንሳ ዶክተር። በተለይ የክረምት በጎ ፍቃድ ከፌዴራል ጀምሮ ቀበሌ ድረስ ሊወርድ የሚችል ነው። ብዙ ተቋማት ተሳትፎ የሚጠይቅ ነው። ድንበር ተሻጋሪ ስራዎችን የሚጠይቅ ነው። ቅድም አቶ ዘላለም ሲያነሱ እንደነበሩትና በዚህ ረገድ ተቋማት ምን አይነት ቅንጅትና ዝግጅት ነው ማድረግ ያለባቸው? የእርስ በርስ ቅንጅታቸውስ ምን መምሰል አለበት? አመሰግናለሁ። እንግዲህ ቅንጅት በምንልበት ጊዜ የቅንጅት ጥያቄ የሚመለሰው በእቅድ ነው። በእያንዳንዱ ተቋማት እነዚህ 17 ተግባራት በርከት ያሉ ተቋማት ውስጥ ያሉ ተግባራት ናቸው። ስለዚህ የነዚህ በርካታ ተቋማትን ቅንጅት ለማሳለጥ ምላሽ የሚያገኘው እቅዱ ላይ ነው። ስለዚህ የሁሉም ተቋማት ተግባራት በአንድ እቅድ ተደራጅቷል። የበጎ ፍቃድ ማህበራዊ አገልግሎት የሚመራበት ፕሪንሲፕል አንድ እቅድ አንድ ሪፖርት የሚል ነው። ብዙ ተቋማት አሉ፣ ብዙ አደረጃጀቶች አሉ የሚሳተፉ። በዚህ ላይ የሚሳተፈው ግለሰብ ይሳተፋል፣ ማህበራት ይሳተፋሉ፣ የግል ድርጅቶች ይሳተፋሉ፣ የሃይማኖት ተቋማት ይሳተፋሉ፣ ተፎካካሪ ፓርቲዎች ይሳተፋሉ፣ ሲቪክ ማህበራት ሁሉ የሚሳተፉበት ስራ ነው። ነገር ግን ስራው የሚመራበት መንገድ ደግሞ አንድ እቅድ አንድ ሪፖርት ነው። ቅንጅታችን የሚረጋገጠው በአንድ እቅድ በአንድ ሪፖርት ነው። ስለሆነም ሁሉም ተቋማት ይህንን ግንዛቤ ይዘዋል። የእያንዳንዳቸው እቅድ ወደ አንድ ተቋም እቅድ መጥቷል። ስለሆነም ቅንጅቱን ለማሳለጥ በሚያስችል አግባብ የተደራጀ እቅድ የተቀመጠበት ሁኔታ አለ። እቅዱ መቀመጥ ብቻ ሳይሆን ሁሉም ተቋማት ደግሞ ክትትልና ድጋፍ የሚያደርጉበት አሰራር ስርዓት ተቀምጧል። በምን አይነት መልኩ መቼ እነዚህ ስራዎች የተቀናጁ ስራዎች መቼ እንደሚገመገሙ ይታወቃል። የሱፐርቪዥን ስራዎች በእያንዳንዱ ክላስተር በእያንዳንዱ ቀጠና መቼ እንደሚካሄድ ይታወቃል። ስለሆነም ተግባራቱ ብዙ ናቸው፣ ግን እንደ አንድ ተቋም ሆነን የምንመራው ስራ መሆኑን በስነ ልቦናም ዝግጅት አለ፣ በድርጊትም በእቅድ የተገለጸ ዝግጅት አድርገናል ማለት ነው። ስለሆነም ቅንጅቱም በተሳለጠ መልኩ ለመምራት የሚያስችል ያለፉ አመታት ተሞክሮዎችን በመውሰድ በዚህ አመት ላቅ ባለ መልኩ ተሳትፎውን ተጠቃሚነቱን እንዲሁም ደግሞ የመንግስትን ወጪ የህዝብን ወጪ ሊቆጥቡ የሚችሉ ስራዎችን ከመስራት አንጻር ላቅ ያለ ስራ ለመስራት የሚያስችል በቂ ቅንጅታዊ ዝግጅት ተረጋግጧል ማለት ይቻላል። ማህበራዊ ፋይዳው ማህበራዊ ትስስር በተለይ ጠንካራ ማህበራዊ ትስስር እንዲኖር በማድረግ በኩል በመረዳዳት ባህል እንዲዳብር በኩል በአንድ በኩል ደግሞ የባህል ልውውጥም ለማድረግ የሚያስችል እድል የሚሰጥ ነውና ፋይዳው እንዴት ነው የሚገልጹት ዶክተር? እንግዲህ የበጎ ፍቃድ ማህበራዊ አገልግሎት ፋይዳ ቅድም ለማንሳት እንደሞከርኩት ከአሁን በፊት በነበረው ጽንሰ ሀሳብ ብቻ ነፃ ጊዜና አገልግሎት መስጠት ብቻ ሳይሆን የኢኮኖሚያዊ ተጠቃሚነትን ሊያረጋግጡ የሚችሉ ማህበራዊ ችግሮችን ሊፈቱ የሚችሉ መሰረታዊ ቁም ነገሮች መሰረታዊ ተግባራት ተቆጥረው የሚፈጸሙበት ተግባር ሆኗል አሁን ባለንበት ሁኔታ። ስለዚህ ፋይዳው ከቁሳዊ ስራዎች ባሻገር ያለ ነው። የመጀመሪያው ማህበራዊ ትስስርን ከማጠናከር አንጻር በተለይ ከአሁን በፊት የነበሩን በርካታ ሴቶች አሉ። በባህል ደረጃ የመረዳዳት ባህል፣ የእቁብ፣ የእድር፣ የደቦ የሚባሉ በጋራ ሰርቶ ውጤት የማስመዝገብ ሲነርጂ የመፍጠር ይሄ ማለት አንድ ሲደመር አንድ ሁለት ሳይሆን አንድ ሲደመር አንድ ሶስት ነው የሚለው ምላሽ ሊሰጥ የሚችል ማህበራዊ እሴት ነበረን ካሁን በፊት። በሂደት ደግሞ እየላሉ የመጡ ናቸው። ስለዚህ ይሄ በጎ ፍቃድ ማህበራዊ አገልግሎት ይህንን ማህበራዊ ትስስር በከፍተኛ ሁኔታ የሚያሳድግ ተግባር ተደርጎ የሚወሰድ ነው። ስለዚህ ፋይዳው በቁጥር ከምንገልጻቸው ፊዚካል ስራዎች ባሻገር በህዝብ ስነልቦና ደረጃ ሊያጠናክር የሚችል ህዝብን ከህዝብ ሊያገናኝ የሚችል አካባቢን ከአካባቢ ሊያገናኝ የሚችል በድንበር ተሻጋሪ ስራዎቻችን ደግሞ ክልል ከክልል ሊያገናኝ የሚችልና ለሀገረ መንግስት ግንባታ ትልቅ ፋይዳ ያለው ስራ ነው ማለት። ስለዚህ እንድምታው ለሀገረ መንግስት ግንባታ አዎንታዊ አስተዋጽኦ የሚያበረክት በድርጊት የሚገለጽ የሀገር ግንባታ ስራ ነው ብለን መውሰድ እንችላለን። አቶ ዘላለም የዘንድሮ በጎ ፍቃድ አገልግሎት 5ኛ ዓመት ነውና 4 ዙሮች በዘመቻ ከዚህ በፊት ተከናውነዋል። ነገር ግን የበጎ ፍቃድ አገልግሎት ከዘመቻነቱ ወጥቶ በሰው አእምሮ ላይ በጎ መስራት መልካም እንደሆነ አስተሳሰቡ እንዲቀርጽ በማድረግ ረገድ ሰፊ ስራዎች መስራት ይጠበቃል ብዬ አስባለሁና በዚህ በኩል ያለፉት አመታት የተገበሩ ተግባራት የማህበረሰቡን አስተሳሰብ በመቅረጽ ረገድ ምን ለውጥ አምጥተዋል ይላሉ? ከዚህ አኳያ ብዙ ለውጦችን ነው እኛ ስንመለከት የነበረው። ቅድም ስንገልጽ እንደነበረው የመጀመሪያው ነገር የመረዳዳትና የመደጋገፍ ባህሉ ከፍ ብሏል። እውነት ለመነጋገር ማለት አሁን አብሮ መብላት ብቻ ሳይሆን አብሮ መስራት ተለምዷል። በእውነቱ
አብሮ መደጋገዝ ማለት መተጋገዝ፣ መረዳዳት እና በጎን የሌላው ችግር የአንዱ ችግር የኔ ችግር ነው የሚል ካልቸር ነው አሁን እየመጣ ያለና ይሄን ወስደን ስንመለከተው ዝም ብሎ የመጣ አይደለም፣ ተሰርቶ ነው። በተለይ ቅድም ስንላቸው በነበር አግባብ በደንብ ትኩረት ተሰጥቶ ስለተሰራ የመጣ ለውጥ ነው ብለን ነው እኛ የምናስበው። ማለት አሁን ላይ በየትኛውም በተለይ አቅመ ደካሞችን በመደገፍ ረገድ እየተሰራ ያለው ስራ እና እየተፈጠረ ያለው መነቃቃት፣ እየተፈጠረ ያለው አንድነት፣ መስተጋብር በጣም ጥሩ ነው ብሎ መውሰድ ይቻላል። እና ይሄ የሆነው ደግሞ ከጊዜ ወደ ጊዜ አብሮ ተቀራርቦ በመስራታችን ነው ከወጣቱ ጋርና ከሁሉም ማህበረሰብ ጋር የሚል ሀሳብ ነው በእኛ በኩል ያለ። አሁን ክረምት እስከሚመጣ የሚጓጓ የማህበረሰብ ክፍል በጣም የትየለሌ ነው። ቢኮዝ ለምዶታል፣ አውቆታል፣ ገብቶታል፣ ተረድቶታል እና ማህበረሰቡ አሁን ላይ እሰየው በቃ መቼ ነው ክረምት መጥቶ አብረን እንደዚህ ምን ሰራ የሚል በጉጉት ነው እየጠበቀ ያለና ጥቅሙንም ስላወቀው አሁን ላይ ማንኛውም ማህበረሰብ እየሄደ ቀበሌ ድረስ ወረዳ ድረስ የሚመዘገብበትና በዛ መንገድ እንቅስቃሴ ውስጥ ያለበት ሁኔታ እንዳለ ማረጋገጥ እየቻለን ያለነ የበጎ ፍቃድ አገልግሎት እንደ ተቋም የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ በኃላፊነት ቢመራውም ዶክተር እናንተም ደግሞ እንደ ክልል ያለውን ተግባር ትገመግማላችሁ፣ ትከታተላላችሁ፣ ትቆጣጣራላችሁና አጠቃላይ የክትትል ስርዓታችሁ ምንድነው የሚመስለው? ምን ውጤት ሳምጧል? ባለፉት አመታት የክትትል ስራው በእናንተ ተቋም እንዲመራ መደረጉ ያመጣው ለውጥ ምንድነው? በጣም አመሰግናለሁ። እንግዲህ በተቋም ደረጃ ወይም ደግሞ በክልል ደረጃ የበጎ ፍቃድ ማህበራዊ አገልግሎት የሚመራባቸው አደረጃጀቶች አሉ። ክትትል ድጋፍ ለማድረግ እና ልምድ ለማለዋወጥ በስትሪንግ ኮሚቴ ደረጃ የተደራጀ ነው። በዚህ ስትሪንግ ኮሚቴ ውስጥ በርከት ያሉ ቢሮ ኃላፊዎች ይገኙበታል። ስትሪንግ ኮሚቴው የሚመራው ደግሞ በክልላችን የፓርቲ ጽሕፈት ቤት ኃላፊ የሚመራ ነው። በዛ ትይዩ ደግሞ የቴክኒክ ኮሚቴ የሚባል አለ፣ ተግባራትን እለት ከእለት የሚከታተል ይሄ በዲሞክራሲ ባህል ግንባታ ዘርፍ የሚመራ ነው። በዚህ ውስጥም በርከት ያሉ ተቋማት ከ10 ከ15 በላይ የሚሆኑ ቢሮዎች በዚህ ውስጥ አሉ። ስለዚህ የክትትልና ድጋፍ ስርዓታችን በእነዚህ ሁለት የኮሚቴ አደረጃጀቶች እንደ ክልል ይመራል ማለት ነው። የአንድ ተቋም ስራ አይደለም፣ ስራው የክልላዊ ስራ ነው። ይሄ አደረጃጀት በዞን ደረጃ አለ፣ ይሄ አደረጃጀት በወረዳ ደረጃ አለ፣ በቀበሌ አለ። ስለዚህ ከክልል ጀምሮ እስከ ቀበሌ ጠንካራ የሆነ መዋቅር፣ ጠንካራ የሆነ አደረጃጀት፣ እነዚህ አደረጃጀቶች የሚተገብሯቸው የተቆጠሩ ግልጽ የሆኑ ግልጽነት፣ ግንዛቤ የተያዘባቸው ዝርዝር ተግባራት ተካተዋል ማለት ነው። ስለዚህ እነዚህ ተግባራት ጥብቅ የሆነ ክትትልና ድጋፍ ይደረግባቸዋል። ምክንያቱም እነዚህ ተግባራት ቢሳኩ በግብ ደረጃ ያስቀመጥናቸው ተግባራት አሉ። የህብረተሰብን የኑሮ ደረጃ የማሻሻል፣ ማህበራዊ መስተጋብርና ትስስርን የማጠናከር፣ ዘላቂ ሰላምን የማረጋገጥ፣ ኢኮኖሚያዊ ልማትን የማረጋገጥ ስራዎች አሉበት በውስጡ። ስለዚህ እነዚህ ግቦች እንዲሳኩ ነው የክልሉ መንግስት ዋነኛ ፍላጎቱም ይሄ ነው። ስለሆነም ይሄንን ፍላጎቱን ለማሳካት በሚያስችል አግባብ ጠንካራ አደረጃጀቶች ተፈጥረው ክትትልና ድጋፍ እየተደረገ ያለበት ሁኔታ አለ። ይሄ ብቻ ሳይሆን የሪፖርት ልውውጥ ብቻ ሳይሆን ደግሞ የመስክ ምልከታም ጭምር አለበት። በእያንዳንዱ አካባቢዎች ላይ የተሰሩ ስራዎች በምን አግባብ እንደተፈጸሙ ከአንዱ አካባቢ ወደ ሌላ አካባቢ የሚሄዱ ምርጥ ልምዶች፣ ተሞክሮዎችም ካሉ ለመቀመር የሚያስችል የሱፐርቪዥን ስራዎች በሁሉም ክላስተሮች የሚሰሩበት ሁኔታ አለ። ከቅድመ ዝግጅቱ ጀምሮ አሁንም በቅድመ ዝግጅቱ በቀጣዮቹ ሳምንታት ይሄ የሱፐርቪዥን ስራ ተጠናክሮ የሚቀጥልበት መሬት ላይ ምን ሁኔታ አለ፣ የስራውን ትክክለኛነት፣ የስራውን ታማኝነት በትክክል ህብረተሰቡ እየተጠቀመበት ስለመሆኑ፣ በትክክል ህብረተሰቡ እየተሳተፈ ስለመሆኑ የሚያረጋግጡ የክትትልና ድጋፍ ስራዎች ከክልል ጀምሮ እስከ ቀበሌና መንደር ድረስ ለማካሄድ የሚያስችሉ አደረጃጀቶችና ተግባራት የተዋቀሩ ስለሆነ ግቦቹን ለማሳካት የሚያስችል ጥብቅ ክትትል፣ ቁጥጥር፣ ድጋፍ፣ ልምድ የማለዋወጥ ስራዎች ይካሄዳሉ ማለት ነው። አቶ ዘላለም በዚህ የክረምት በጎ ፍቃድ አገልግሎት ከ15 ሚሊዮን በላይ ዜጎች እንደ ክልል ተጠቃሚ እንደሚሆኑ እቅዳችሁ ላይ አይተናል እና በተለይ በአገልግሎቱ በኩል ተገቢው ሰው ተገቢው አገልግሎት እንዲያገኝ በማድረግ ረገድ የመለየት ስራዎችን ቀድማችሁ አከናውናችኋል? እሱ ላይ የሚነሱ አንዳንድ ክፍተቶች ስላሉ በተለይ የአቅመ ደካሞች ቤት ማድረስና ሌሎቹ ላይ ተገቢው ተጠቃሚ ተገቢ ጥቅም እንዲያገኝ በማድረግ ረገድ ያደረጋችሁ ቅድመ ዝግጅት ምንድነው ይመስላል?
ወይል ከዚህ አኳያ እንደተባለው የሚነሳሱ ነገሮች በየአመቱ ይኖራሉ። በተለይ ፍትሃዊነት ጥያቄ እንዲህ አይነት ነገሮችና እሱን ምናልባት መልስ ሊሰጥ በሚያስችል መንገድ የቅድመ ዝግጅት ስራዎች ተከናውነዋል። ኦልሬዲ እየተመራ ያለ አሁን ተግባሩ በኮሚቴ ነው የሚሆነው። ቅድም ስናስቀምጠው የነበረ አደረጃጀት አለ፣ የቴክኒክ ኮሚቴዎች አሉ። በሱ እየተገመገመ ምናልባትም አስፈላጊ የሆኑ ሰዎች ወደፊት እየመጡ እንዲያገኙ ነው መደረግ ያለበት። ችግረኛ የሆኑ ሰዎች ተለይተው በሱ መንገድ እየተገመገሙ ነው መስጠት ያለበት፣ መተላለፍ መቻል ያለበት። ስለዚህ ይህን ኦልሬዲ በእርግጥ በግልጽ ተነጋግረንበታል። ይሄ እንዳይሆን አስቀድመን የመከላከሉን ስራ መስራት መቻል አለብን። አስቀድመን የመዘጋጀቱን ስራ መስራት መቻል አለብን። እንግዲህ እነዚህ ኮሚቴዎች አሉ ኦልሬዲ በየቀበሌው ወይም ደግሞ በየወረዳው ይመለመላሉ። በየቀበሌው ሊሆን ይችላል። ከተመለመሉ በኋላ እነማን ናቸው በእርግጠኝነት ችግር ያለባቸው ሰዎች እነማን ናቸው የሚለው ነገር አይደንቲፋይ ይደረጋል፣ ይለያል። ከተለየ በኋላ ደግሞ የአካባቢው ማህበረሰብ ቁጭ ብሎ እውነት እነዚህ ትክክለኛ ችግር ያለባቸው ሰዎች ናቸው ወይ የሚለውን ያረጋግጣል። ካረጋገጠ በኋላ ወደ ቴክኒክ ኮሚቴው ይመጣል። ቴክኒክ ኮሚቴው ደግሞ ቁጭ ብሎ ካየ በኋላ አይ እውነትም እነዚህ ችግረኛ ናቸው ብሎ ካመነበት በዛ መንገድ ሊያስተላልፍላቸው ይችላል። ለምሳሌ ቤት እደላ ሊሆን ይችላል። እሱም በዛ መንገድ ነው እየተገመገመ በየደረጃው እየተገመገመ ነው የሚመራው እንጂ በዚሁ እንዲሁ በዘፈቀደ አይደለም የሚሆነው። እንደዛም ሆኖ ችግሮች አይነሱም፣ አይቀጥሉም፣ አሁንም ጥያቄ አይነሳም የሚል የግምገማ ሀሳብ ማስቀመጥ ሊከብድ ይችላል። ግን በተቻለ አቅም ግን እኛ ይህን መንገድ እየቀነስን በዚህ መንገድ እየቀነስን ችግሮችን ለመፍታት ችግሮችን ወደ ተሻለ ፍትሃዊነት ለማምጣት ጥረት እያደረግን የምንመድበትን አሰራር ዘርግተናል የሚለውን ነገር መውሰድ በጣም ጠቃሚ ነው የሚሆነው። ዶክተር በተለይ የበጎ ፍቃድ ስራዎች የተረጋጋ ሰላም የሚፈልጉ ናቸውና አሁን ክልሉ ካለው ነባራዊ ሁኔታ አንጻር እነዚህ የበጎ ፍቃድ አገልግሎቶች ሁሉም ቦታዎች ላይ ተደራሽ የሆኑ ዘንድ ምን ስራዎች እየሰራችሁ ነው? ምን መስራት ይጠይቃል? ምናልባት ባለድርሻ አካላትም በዚህ ረገድ ቀድሞ ዝግጅት ማድረግ ያለባቸውም ካሉ ምንድነው ያለው ግምገማ? እሺ፣ አመሰግናለሁ። እንግዲህ ሁሉም ተግባራት የሚከወኑት ሰላማዊ አጠቃላይ ሁኔታ በሚኖርበት ጊዜ ነው። ክልላችንም የክልላችን መንግስትም አጠቃላይ የክልሉን ሁኔታ ሊቀይሩ የሚችሉ ስራዎች እየሰራ ያለበት ወቅት ላይ ነው የምንገኘው። በተለይ ዘላቂ ሰላምን ከማረጋገጥ አንጻር በእያንዳንዱ የህብረተሰብ ክፍል ደረጃ ምን መሰራት እንዳለበት ዝርዝር ተግባራትን አውርደን እየሰራን ነው። በተለይ ዘላቂ ሰላም የሚረጋገጠው በህብረተሰብ ተሳትፎ ነው የሚል እምነት አለን። ሰላም የሚረጋገጠው በሰላማዊ መንገድ ነው የሚል ክልላዊ እምነት አለ። ስለዚህ ሰላምን በሰላማዊ መንገድ ለማረጋገጥ ህብረተሰቡ ለሰላሙ ቅድሚያ መስጠት መቻል አለበት። ህዝብን ያሳተፈ ዘላቂ ሰላም የማረጋገጥ ፍላጎት ነው በክልል መንግስት ደረጃ ያለው። ስለዚህ ይህንን ፍላጎቱን ሊያረጋግጡ የሚችሉ ይህንን ፍላጎቱን እውን ሊያደርጉ የሚችሉ እቅዶች ናቸው በዝርዝር እየወረዱ እየተሰሩ ያሉት። ይህን ወደ በጎ ፍቃድ ማህበራዊ አገልግሎት እንኳን ስንመጣ ዋነኛ እንደ ግብ ስኬት አድርገን የምንወስደው ፊዚካል ስራዎቹን አይደለም። ፊዚካል ስራዎቹን ሳይሆን የበጎ ፍቃድ ማህበራዊ አገልግሎት በሚሰራበት ጊዜ ባለፉት 2-3 ዓመታት በክልላችን ያጋጠሙ ችግሮች ላይ የተፈጠሩ ቁርሾች አሉ። እነዚህን ቁርሾች ለመሻር የሚያስችል ወንድማማችነት እህትማማችነትን ለመገንባት የሚያስችል ቅራኔዎችን ሊፈታ የሚችል የበጎ ፍቃድ ማህበራዊ አገልግሎት በህብረተሰብ ደረጃ በጾታ በእድሜ ክልል ደረጃ ያሉ የህብረተሰብ ክፍሎች በጋራ እንዲሰሩ የማድረግና ማህበራዊ እሴቱን የመገንባት ግብ ነው ያለው። ስለሆነም ዘላቂ ሰላሙን ለማረጋገጥ የሚያስችል ግብአት ሆኖ የሚያገለግል ስራ ነው የስራ በአጠቃላይ። እንዲሁም ደግሞ የበጎ ፍቃድ ማህበራዊ አገልግሎት በክልላችን በሁሉም አቅጣጫዎች በሁሉም ቀበሌዎቻችን የሚሰራ ስራ ነው። ህብረተሰቡን ተጠቃሚ የምናደርገው መርጠን አይደለም። ለሁሉም የህብረተሰብ ክፍል ሊቀርብ የሚችል የሁሉም የህብረተሰብ ክፍል ጥቅም ሊያረጋግጥ የሚችል በተለይ ደግሞ ተጋላጭ ሆኑ በበጎ ፍቃድ ማህበራዊ አገልግሎት አድሬስ ሊደረስላቸው የሚገቡ የህብረተሰብ ክፍሎችን በሙሉ አድሬስ ለማድረግ የታቀደ ስለሆነ ይሄንን አላማ ይሄንን በጎነት በአጠቃላይ የነጻ ፍላጎትና የፈቃደኝነት ጉዳይ ነው። ስለሆነ በነጻ ፍላጎትና ፈቃደኝነት የሚተገበር ስራ ስለሆነ ይሄንን ስራ ሊያደናቅፍ የሚችል ኃይል ይኖራል ብለን አናስብም። ይሄንን ስራ ለማደናቀፍ የሚንቀሳቀስ ኃይል ካለም ከህብረተሰቡ
በተቃራኒ የቆመ የህብረተሰብን ጥቅም ለማረጋገጥ የህብረተሰብን ኢኮኖሚያዊ ሆነ ማህበራዊ ተጠቃሚነት ለማረጋገጥ የሚሰራ ሳይሆን ህብረተሰቡን የሚጨቁንና ህብረተሰቡን ተጠቃሚነት የሚጎዳ ድርጊት መሆኑን በማመን ሁሉም የህብረተሰብ ክፍል የተለያየ ዓላማና ፍላጎት ሊኖረው ይችላል። በወሳኝነት ግን ህብረተሰቡን ጥቅምና ፍላጎት ሊያረጋግጡ የሚችሉ ስራዎችን መገደብ ማስተጓጎል አይጠበቅም ማለት ነው። እንደ መንግስት ደግሞ ይሄ ነገር እውን እንዲሆን አስፈላጊውን ሁሉ ስራዎች ለመስራት ዝግጅት ያደረገበት ሁኔታ ነው ያለው። ስለሆነም የበጎ ፍቃድ ማህበራዊ አገልግሎትን የሚያደናቅፉ ምንም አይነት ነገሮች ቢኖሩ በቅድሚያ ችግሩን መፍታት ያለበት ማህበረሰቡ ነው። በእያንዳንዱ ቀበሌ በእያንዳንዱ መንደር ስራ ሊያደናቅፉ የሚችሉ ድርጊቶችና ምልክቶች ከታዩ ሊቆሙ የሚገባው ተው ሊባሉ የሚገባው በእናቶች ነው፣ በወጣቶች ነው፣ በአካባቢ ሽማግሌዎች ነው። በሁሉም የህብረተሰብ ክፍል ደረጃ ዘላቂ ሰላምን ለማረጋገጥ የሚያስችል ምላሽ ያስፈልጋል ማለት ነው እቅዱ እንዲሳካ። ስለሆነም ጉዳዩ ሊፈታ የሚችለው በህዝቡ ነው። ከዛ በተጨማሪ ደግሞ መንግስትም የራሱን ዝግጅት አድርጎ ድጋፍ የሚያደርግበት እቅዱ እንዲሳካ የሚሰራበት ሁኔታዎች አሉ ማለት ነው። በመጨረሻም በጎ ፈቃድ አገልግሎት የሚከናወኑ ተግባራት ከራስ አልፎ የሌሎችን ደስታ ለዛ ሲባል የሚተገበሩ እንደመሆናቸው የፍላጎት ስራዎች ናቸው። ውስጣዊ ደስታን የሚያስገኙ ተግባራት ናቸውና ሁሉም በዚህ እንዲሳተፍ አጫጭር መልእክቶችን አስተላልፋችሁልኝ ፕሮግራማችን ጨርሳለን። ከአቶ ዘላለም እንደተባለው በርካታ ስራዎች ናቸው ሲሰሩ የነበረው። ቅድም እንደገለጽ ነው በዚህ ክረምት ወራት እንግዲህ ወደ 17 የሚሆኑ የትኩረት መስኮች ናቸው ያሉ። እነሱን ተግባራት ደግሞ በተገቢው መንገድ ለመከወን ወይም ደግሞ ለመፈጸም ሁሉም በጋራ መረባረብ መቻል አለበት ብለን እናስባለን። ምናልባት እቅዱ ታቅዶ ፈጻሚ አካላት በዛ መንገድ ራሳቸውን ካላዘጋጁ እቅዱ እቅድ ሆኖ ነው የሚቀረው። እሱ እንዳይሆን ከወዲሁ ሁሉም ባለድርሻ አካላት ባለቤቱ እኔ ነኝ የሚለውን ነገር ወስደው መንቀሳቀስ መቻል አለባቸው። ይህን ጥሪ ማስተላለፍ እንፈልጋለን። ከዛ ባለፈ እንግዲህ ቅድም ስናነሳቸው የነበሩ ወደ 5 ግቦች አሉ። ይህን ግብ ስናስቀምጥ እኛ ተማምነን ያስቀመጥነው ማህበረሰቡን ነው። ማህበረሰቡ ይፈጽማቸዋል በሚል ነው ተማምነን ያስቀመጥነው። የመንግስትና ሌሎች ባለድርሻ አካላት እንደተጠበቀ ሆኖ ግን ትልቁ ባለቤት ህዝቡ ነው፣ ማህበረሰቡ ነው። ስለዚህ ማህበረሰቡ በስነ ልቦና መዘጋጀት መቻል አለበት። ይሄ ጉዳይ የኔ ነው፣ ይሄ ጉዳይ የሚጠቅመኝ እኔን ነው፣ እኔን እስከጠቀመኝ ድረስ ደግሞ አክቲቭሊ መሳተፍ አለብኝ በሚል በእምነት ይዞ መንቀሳቀስ መቻል አለበት ማለት ነው ማህበረሰቡ። እሱ ከሆነ ማይቻል ነገር የለም፣ ሁሉም ነገር ይቻላል። ስለዚህ ከዚህ በፊት እንዳየነው ማድረግ ይቻላል። ተናበን ስንሄድ ደግሞ ውጤት ማምጣት እየቻልን ያለ ነው። ስለዚህ ተናቦ በጋራ መንቀሳቀስ ኢምፖርታንት በጣም ጠቃሚ ነው የሚሆነው ማለት ነው። እሱም በማድረግ ረገድ ከዚህ በፊት ሲደረግ የነበረውን እንቅስቃሴ አምና ላይ የነበረውን እንቅስቃሴ በዚህ አመትም ማህበረሰቡ ይደግመዋል ብለን እናስባለን። ስለዚህ ከዚህ አኳያ እኛ እንደ ቢሮ ወይም ደግሞ እንደ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ በአግባቡ እቅዶችን ሰንደን አወርደናል። እቅዱ ግን ቅድም እንዳልኩ ተፈጻሚነት ሊኖረው የሚችለው ሁሉም ሲረባረብበት ነውና ማንኛውም ማህበረሰብ ክፍል ለዚህ በጎ አድራጎት ስራ ለዚህ ቀናይ ተግባር ከወዲሁ ራሱን አዘጋጅቶ መንቀሳቀስ አለበት የሚል መልእክት ለማስተላለፍ ፈልጋለሁ። ታንኪ አመሰግናለሁ። እኔ ዶክተር አጭር መልእክት። እሺ አመሰግናለሁ። እንግዲህ የበጎ ፍቃድ ማህበራዊ አገልግሎት ከጽንሰ ሀሳቡም ስንነሳ በዓለም ደረጃም በአህጉርም በእኛ ሀገርም ደረጃ መንግስት የህብረተሰብን ሙሉ ችግሮችን መንግስት የሚያቀዳቸው በጀትና ፍላጎት ወይም የካፒታል ፕሮጀክቶች ሊመለሱ አይችሉም። ስለሆነም በበጎ ፍቃድ ግለሰቦች፣ ማህበራት፣ ተቋማት፣ የግሉ ዘርፍ ሲቪክ ማህበራትና መሰል ድርጅቶች የመንግስትን ጉድለት ሞልተው የህብረተሰብን ተጠቃሚነት የማረጋገጥ አላማና ፍላጎት ያለው ነው። ባለፉት አመታትን በሰራነው ስራ እንግዲህ የማህበረሰባችን አስተሳሰብ ከጠባቂነት እኔ ምን ላድርግ ወደሚለው ሽግግር አድርጓል። በሙያውም በአገልግሎቱም በካፒታል ኢንቨስትመንትም ጭምር እኔ ምን ላድርግ ወደሚል አመለካከት ሽግግር አድርጓል። ይሄን ሽግግር ያደረገው በበጎ ፍቃድ ላይ በሰራነው ግንዛቤ የማስጨበጥ ስራ ነው። መንግስት ይስራልኝ ከሚለው እያደገ መጥቶ እኔ ምን ላድርግ ወደሚለው ሽግግር ማድረግ የጀመረበት ምዕራፍ ላይ ደርሰናል። ይሄ የህብረተሰቡ ንቃት የህብረተሰቡ የበጎ ፍቃድ አገልግሎት ላይ የመሰማራት የመሳተፍ ፍላጎቱ እያደገ ለመምጣቱ ዋነኛ ምሳሌ ተደርጎ የሚወሰድ ነው። በጎ ፍቃድ የፍላጎትና የፈቃደኝነት ጉዳይ ከሆነ ደግሞ
በህብረተሰብ ደረጃ እነዚህ የታቀዱ እቅዶች የአካባቢን ችግር የግለሰብ የቤተሰብ ችግርን ይፈታሉ ብሎ አምኖ ለበጎ ፍቃዱ ቀጥተኛ ተሳታፊ መሆን መቻል አለበት። ተሳትፎውን ባለፉት ዓመታት እንዳረጋገጠ ሁሉ አሁንም የበጎ ፍቃድ ስራውን ከገንዘብ በላይ ከቁስ በላይ የህብረተሰብ ማህበራዊ ስለልቦና ሊገነባ ሊጠግን የሚችል የተሸረሸሩ ማህበራዊ እሴቶቻችንን ሊመልስልን የሚችል ትልቅ ቱል ወይም ደግሞ መሳሪያ ተደርጎ ተወስዶ የሚሰራበት ስለሆነ ህብረተሰቡ ለዚህ ስራ ቀናይ መሆን አለበት። ለዚህ ስራ የተደራጀ የነቃና የተደራጀ ተሳትፎ ማረጋገጥ ይኖርበታል። በመንግስት በኩልም ስራውን ለመምራት የሚያስችል በቂ ዝግጅት፣ አቅም፣ ቁርጠኝነትና ፍላጎት ያለው መሆኑን ማረጋገጥ እንፈልጋለን። በህብረተሰቡ ደረጃ ደግሞ ለዚህ ምላሽ የሚሆን ዝግጅት ሊኖር ይገባል ብለን እናስባለን። በጎነት ለኢትዮጵያ ከፍታ። እናመሰግናለን። ዶክተር መስፍን አበጀ በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ፣ አቶ ዘላለም አረጋ በአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ፣ በነበረን ቆይታ ደስተኛ ነኝ። በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግናችኋለሁ። እናመሰግናለን። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን የክረምት በጎ ፍቃድ አገልግሎት ላይ ትኩረቱን ያደረገው የዛሬው አሚኮ ወቅታዊ ዝግጅታችን በዚህ ተጠናቋል። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ የስቱዲዮና የካሜራ ባለሙያዎች ጋር ቆይታ አደረኩ። በሌላ ጊዜ በሌላ ርዕሰ ጉዳይ እንጠብቃችኋለን። ሰላም ቆዩ።